ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ህወሓት ወታደራዊ ዝግጅቱን ማጠናቀቁንና ትዕግስቱ መሟጠጡን ገለጸ። የኢትዮጵያ ብሔራዊ ባንክ ሁሉም ባንኮች ለተመረጡ የገቢ ዕቃዎች የብድር ሰነድ የኢትዮጵያ ጉምሩክ ኮሚሽን የሚያወጣውን ተመን እንዳመላካች ዋጋ እንዲጠቀሙ ግዴታ ጣለ። በ6 የአፍሪካ ሀገራት የሚገኙ አነስተኛ ገበሬዎችን የቴክኖሎጂ ተጠቃሚ የሚያደርግ የ50 ሚሊዮን ዶላር የገንዘብ ድጋፍ ይፋ ሆነ። ወይዘሪት ብርቱካን ሚደቅሳ መመለስ የተሰኘ አዲስ መጽሐፋቸውን አስመረቁ። በቆሼ አካባቢ ከፍተኛ የእሳት አደጋ እንደተከሰተ ተገለጸ። ከ400 በላይ የቴኳንዶ ዳኞችና አሰልጣኞች ተመረቁ። ለዓለም ስጋት የሆነ መድኃኒት የሌለው የኒፓ ቫይረስ በህንድ ተቀሰቀሰ። ጀነራል ግዑሽ ገብረ ፈንቅል በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፎ ሊሰጡ እንደሚችሉ ተጠቆመ። ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩትና በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይሎች አርሚ 15 አዛዥ ጀነራል ግዑሽ ገብረ ወይም ፈንቅል በሚል ቅጽል ስማቸው የሚታወቁት ህወሓት በቁጥጥር ስር እንዳዋላቸው ተረጋግጧል። ከዚህ ቀደም የትግራይ ህዝባዊ ኃይል ቲፒኤፍ ቃል አቀባይ አቶ ተስፋዬ ንጉሴ በመናኸሪያ ሬዲዮ ምልከታ ፕሮግራም ላይ ቀርበው ጀነራሉ በህወሓት ታድነው እጅ ሊሰጡ እንደሚችሉ ፍንጭ መስጠታቸው የሚታወስ ቢሆንም አሁን በደረሰን ወቅታዊ መረጃ መሰረት ጀነራሉ መታሰር ብቻ ሳይሆን ለኤርትራ መንግስት ተላልፈው ሊሰጡ እንደሚችሉ ተመላክቷል። ጀነራሉ ከጥቂት ቀናት በፊት በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበው በቁጥጥር ስር መዋላቸው የተረጋገጠ ሲሆን ታማኝ ምንጮች እንደጠቆሙት በጀነራሉ ዙሪያ ያለው ቀጣይ ዕጣ ፈንታ ለኤርትራ ተላልፈው መሰጠት እንደሆነ ተገልጿል። የቲፒኤፍ ቃል አቀባይ ተስፋዬ ንጉሴ ጀነራል ግዑሽ ከድርጅታቸው ጋር ምንም አይነት ግንኙነት እንዳልነበራቸው በድጋሚ ገልጸው ጀነራሎቹ ያሳደገኝን ድርጅት አልለቅም ቢሉም በመጨረሻ ግን ራሳቸውን መከላከል የማይችሉበት ደረጃ ላይ መውደቃቸውን አስረድተዋል። ቃል አቀባዩ አክለውም ቲፒኤፍ ህወሓትን ከትግራይ መሬት ለማስወጣት በትግራይ በረሃዎች ትግሉን እንደሚቀጥል ገልጾ ህዝቡ በሚኖርበት መንደር ለመንደር በመንቀሳቀስ ህዝቡን ለዳግም ስቃይ መዳረግ እንደማይፈልግ አጽንኦት ሰጥተውበታል። ይህ የጀነራል ግዑሽ ገብረ በቁጥጥር ስር መዋልና ለኤርትራ ተላልፎ የመሰጠት ጉዳይ በትግራይ ፖለቲካና በታጣቂ ኃይሎች መካከል ያለውን መቃቃር ይበልጥ እንደሚያባብሰው ተገምቷል። ህወሓት ወታደራዊ ዝግጅቱን ማጠናቀቁንና ትዕግስቱ መሟጠጡን ገለጸ። የህወሓት ቃል አቀባይ አቶ ገብረ ጻዲቅ ድርጅታቸው ለማንኛውም ወታደራዊ ግዳጅ ዝግጁ መሆኑን በወይን ሚዲያ በኩል ባስተላለፉት መልእክት አስታወቁ። ቃል አቀባዩ በመግለጫቸው የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉን በተጠንቀቅ ላይ ይገኛል በማለት ወቅታዊውንና የክልሉን እንዲሁም የፌዴራል መንግስቱን ግንኙነት አስመልክተው ንግግር አድርገዋል። አቶ ገብረ በመግለጫቸው ትግራይ በፌዴራል መንግስቱ ውስጥ ያላትን ሚና በተመለከተ ቅሬታቸውን የገለጹ ሲሆን በትግራይና በፌዴራል መንግስቱ መካከል ያለው ውጥረት እየጨመረ መምጣቱን ጠቁመዋል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል ያሉት ቃል አቀባዩ ህዝቡንና ጦር ኃይሉን ለሚመጣው ማንኛውም ሁኔታ ዝግጁ እንዲሆን ጥሪ አቅርበዋል። ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው፣ በኃይል መሬት ለማስመለስ ተዘጋጅተናል ብለዋል። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም ያሉት ቃል አቀባዩ የህዝቡ ማህበራዊ ስሪት ተበጣጥሷል ብለዋል። የሚያገናኘን ነገር የፕሪቶሪያው የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው ሲሉ ተደምጠዋል።
የኢትዮጵያ ብሔራዊ ባንክ ሁሉም ባንኮች ለተመረጡ የገቢ ዕቃዎች የብድር ሰነድ የኢትዮጵያ ጉምሩክ ኮሚሽን የሚያወጣውን ተመን እንደ አመላካች ዋጋ እንዲጠቀሙ ግዴታ ጣለ። የኢትዮጵያ ብሔራዊ ባንክ ሁሉም ባንኮች ለተመረጡ የገቢ ዕቃዎች የብድር ሰነድ ኤልሲ ወይም ሌሎች የክፍያ መንገዶችን ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን የሚያወጣውን ተመን እንደ አመላካች ዋጋ እንዲጠቀሙ ግዴታ ጥለዋል። ብሔራዊ ባንኩ ጥር 17 2018 ዓ.ም ባወጣው መግለጫ ይህ ውሳኔ ተግባራዊ የሚደረገው ከማክሰኞ ጥር 19 2018 ዓ.ም ጀምሮ ነው። ባንኩ ውሳኔውን ያስተላለፈው በቅርቡ ባደረገው ክትትል ባንኮች ለብድር ሰነድ የሚጠቀሙባቸው ዋጋዎች ከጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው ካረጋገጠ በኋላ ነው። ይህም በባንክ ስርዓቱና በጉምሩክ ኮሚሽን መካከል ያለውን የዋጋ ልዩነት ለማስወገድና የውጭ ምንዛሬ መረጃዎችን ትክክለኛነት ለማረጋገጥ እንደሚረዳ ታምኖበታል። እንደሚታወሰው ብሔራዊ ባንክ በሐምሌ 2016 ዓ.ም ተግባራዊ ባደረገው የውጭ ምንዛሬ መመሪያ የአገሪቱ የውጭ ምንዛሬ ተመን በገበያ እንዲወሰን ማድረጉ ይታወቃል። በዚህም መሰረት ቀደም ሲል የነበረው ዝቅተኛ የገቢ ዕቃዎች ዋጋ መመሪያ ተሰርዞ የገቢ ዕቃዎችን ዋጋ ትክክለኛነት የማረጋገጥ ኃላፊነት ለባንኮች ተሰጥቶ ነበር። አዲሱ መመሪያ ባንኮች የጉምሩክ ዋጋን እንደ ማጣቀሻ እንዲጠቀሙ በማድረግ በገበያው ውስጥ የሚታየውን የዋጋ አለመጣጣም ለማስተካከል ያለመ መሆኑ ተገልጿል። በ6 የአፍሪካ ሀገራት የሚገኙ አነስተኛ ገበሬዎች የቴክኖሎጂ ተጠቃሚ የሚያደርጋቸው የ50 ሚሊዮን ዶላር የገንዘብ ድጋፍ ይፋ ተደረገ። የዓለም ባንክና የሮክፌለር ፋውንዴሽን ኢትዮጵያን ጨምሮ በ6 የአፍሪካ ሀገራት የሚገኙ አነስተኛ ገበሬዎችን የቴክኖሎጂ ተጠቃሚ የሚያደርግ የ50 ሚሊዮን ዶላር የገንዘብ ድጋፍ ይፋ አደረጉ። ፕሮዳክቲቭ ዩዝ ፋይናንሲንግ ፋሲሊቲ ወይም PUFF ተብሎ የሚጠራው ይህ ፕሮግራም በዋነኝነት ትኩረት የሚያደርገው ገበሬዎች በፀሐይ ኃይል ወይም ሶላር የሚሰሩ የግብርና መሳሪያዎችን በዝቅተኛ ዋጋ እንዲያገኙ በማድረግ ምርታቸውን እንዲያሳድጉ መርዳት ላይ ያተኮረ ነው። በዚህ ፕሮጀክት አማካኝነት በሶላር የሚሰሩ የውሃ ፓምፖች፣ የቀዝቃዛ መጋዘኖች፣ ማቀዝቀዣዎችና የእህል መፍጫ ማሽኖች ለገበሬዎች የሚሰራጩ ሲሆን ይህም በኢትዮጵያ፣ ኬንያ፣ ናይጄሪያ፣ ሴራሊዮን፣ ኡጋንዳ እና ዲሞክራቲክ ሪፐብሊክ ኮንጎ ተግባራዊ ይሆናል። ወይዘሪት ብርቱካን ሚደቅሳ መመለስ የተሰኘ መጽሐፋቸውን አስመረቁ። ወይዘሪት ብርቱካን ሚደቅሳ በ1997 ዓ.ም በነበረው የተፎካካሪ ፓርቲዎች እንቅስቃሴ ቅንጅት ለአንድነትና ለዲሞክራሲን ወክለው ምርጫ ሲወዳደሩ ከነበሩ ፖለቲከኞች መካከል የገዘፈ ተቀባይነትና የሕዝብ ፍቅር ካገኙ ይህንንም አስጠብቀው ከዘለቁት መካከል ይጠቀሳሉ። ወይዘሪት ብርቱካን ሚደቅሳ በሕግ ባለሙያነት ሲያገለግሉ እርሳቸው በዳኝነት የተሰየሙበት አቶ ስዬ አብርሃ የተከሰሱበትን መዝገብ የኢህአዴግ ፖለቲካዊ ጫና ሳይበግራቸው ያልተገባውን ክስ ውድቅ አድርገው አቶ ስዬን በለቀቁበት ወቅት እርምጃቸውም የበርካቶችን አድናቆት እንዲያገኙ አድርጓቸዋል። በቅርቡ በለውጡ ማግስት ዶክተር አብይ አህመድ ስልጣን ሲይዙ ብርቱካን ሚደቅሳን የምርጫ ቦርድን እንዲመሩ ኃላፊነት ሰጥተዋቸው ብርቱካን ብቃታቸውን አሳይተውበታል። በሳምንቱ መጨረሻ የተመረቀው የወይዘሪት ብርቱካን ሚደቅሳ መመለስ የተሰኘው መጽሐፍ ስለ አዲስ አበባ ማህበራዊ ትስስር፣ ስላደጉበት ፈረንሳይ ለጋሲዮን ሰፈር፣ በፖለቲካዊ ሕይወታቸው ስላዩት ውጣ ውረድ እንዲሁም ሌሎች በርካታ ጉዳዮችን ዳሰውበታል። በቆሼ አካባቢ ከፍተኛ የእሳት አደጋ እንደተከሰተ ተገልጿል። በአዲስ አበባ ቆሼ ተብሎ በሚጠራው አካባቢ በሚገኙ የማህበር ቤቶች ላይ ከፍተኛ የእሳት አደጋ ተከስቷል። ከአካባቢው የሚወጡ መረጃዎች እንደሚያመለክቱት አደጋው በሰው ሕይወትና ንብረት ላይ ከፍተኛ ስጋት ደቅኗል። ከ400 በላይ የቴኳንዶ ዳኞችና አሰልጣኞች ተመረቁ። ከ400 በላይ ለሚደርሱ ዳኞች እና አሰልጣኞች፣ ከፍተኛ አትሌቶችና ለተተኪ ስፖርተኞች የቻንግሆን ኢንተርናሽናል ቴኳንዶ ምስረታን አስመልክቶ በአዲስ አበባ ከተማ ውስጥ ለሚገኙ የኢንተርናሽናል ቴኳንዶ ባለሙያዎች የዳኝነትና የአሰልጣኝነት እንዲሁም የውድድር ሕግን የተመለከተ ስልጠና ተሰጠ። የአዲስ አበባ ቻንግሆን ኢንተርናሽናል ቴኳንዶ አሶሲዬሽን ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በመተባበር ሲያካሂድ የነበረው አንደኛ ደረጃ የዳኝነትና የአሰልጣኝነት ስልጠና
ከ400 በላይ ዳኞችና አሰልጣኞች፣ ከፍተኛ አትሌቶችና ተተኪ ስፖርተኞች ከ40 በላይ ክለባት በማሳተፍ ስልጠና በመስጠትና በማጠናቀቅ በትላንትናው ዕለት ጥር 17 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ በ4 ኪሎ በሚገኘው ስፖርትና ትምህርት ማዕከል ወወክማ ማሰልጠኛ አዳራሽ ተመርቀዋል። ለ15 ቀናት በተካሄደው የዳኞችና የአሰልጣኞች ስልጠና እንደተመላከተው የስልጠናው ዋና ይዘት ትውልዱ በአካል፣ በአእምሮ፣ በስነ ምግባር፣ በመንፈስ ጠንካራና አምራች ዜጋ እንዲሆን የሚያስችል ከመሆኑም ባሻገር የፍልሚያ ሜዳዎች ላይ ብቻ አሸናፊ ሳይሆን በሕይወት ፈተና ውስጥ በብቃት ማሸነፍ የሚያስችለው መሆኑ ተነግሮለታል። ከዚህ ባሻገር የአዲስ አበባ ከተማ አስተዳደር ቻንግሆን ኢንተርናሽናል ቴኳንዶ አሶሲዬሽን ለአባል ክለባት ዳኞችና አሰልጣኞች ለተከታታይ 15 ቀናት በዳኝነት ስነ ምግባርና በዳኝነት ሕግና ውድድር ደንብ ዙሪያ በተግባርና በንድፈ ሐሳብ ሲሰጥ የነበረውን ዓለም አቀፍ የዳኝነት ስልጠና በተሳካ ሁኔታ መከወኑ ተብራርቷል። ከፌዴሬሽኑ ምስረታ ጎን ለጎን በቅርቡ ደቡብ ኮሪያ ላይ ለሚደረገው የዓለም ሻምፒዮና የተወዳዳሪዎች ማጣሪያ ለማድረግ ከ400 በላይ ለሚደርሱ ዳኞችና አሰልጣኞች እንዲሁም አትሌቶች ስልጠናው ተሰጥቷል። በምረቃው ስነ ስርዓት ላይ ሰልጣኞች ስልጠናውን በብቃት ከመወጣት ባሻገር አስደናቂ የቴኳንዶ ትርኢት በማሳየትና ስልጠና በመውሰድ ተመርቀዋል። ለዓለም ስጋት የሆነ መድኃኒት የሌለው የኒፓህ ቫይረስ በህንድ ተቀሰቀሰ። የዓለም ጤና ድርጅት WHO በከፍተኛ ሁኔታ ከሚያሰጋቸው በሽታዎች ተርታ የተመደበውና እስከ 75 በመቶ ገዳይነት ያለው የኒፓህ ቫይረስ በህንድ ምስራቃዊ ግዛት ካልካታ አቅራቢያ በድጋሚ መከሰቱ ተረጋግጧል። ተጠቂዎቹ እስካሁን 5 ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ከእነዚህም መካከል ሐኪሞችና ነርሶች ይገኙበታል። አሳሳቢ ሁኔታው አንዲት ነርስ በቫይረሱ ተጠቅታ በአሁኑ ወቅት በኮማ ውስጥ የምትገኝ ሲሆን ሁኔታዋ እጅግ አሳሳቢ መሆኑ ተነግሯል። የህንድ ጤና ባለስልጣናት ከ180 በላይ ሰዎችን የጤና ምርመራ ያደረጉ ሲሆን 20 ከፍተኛ ስጋት ያለባቸውን ሰዎች ለይተው በለይቶ ማቆያ ውስጥ አድርገዋል። ቫይረሱ ከእንስሳት ወደ ሰው በተለይም ከሌሊት ወፍና ከአሳማ የሚተላለፍ ሲሆን ከሰው ወደ ሰውም በንክኪ ይሰራጫል ተብሏል። ምልክቶቹም ከፍተኛ ትኩሳት፣ ራስ ምታት፣ ማስታወክ፣ የጉሮሮ ህመምና የመተንፈስ ችግር፣ በከፋ ሁኔታ ደግሞ የአንጎል እጥበት አስከትሎ በ24 ሰዓታት ውስጥ ወደ ኮማ ሊያመራ ይችላል ተብሏል። እስካሁን ድረስ ለበሽታው የተገኘ ክትባትም ሆነ ፍጹም ፈዋሽ የሆነ መድኃኒት አልተገኘም። የዓለም ጤና ድርጅት ይህ ቫይረስ ዓለም አቀፍ ወረርሽኝ የመሆን አቅም አለው በሚል ከፍተኛ ጥናትና ምርምር እንዲደረግበት አሳስበዋል። የሌሊት ወፎች በከተማም ሆነ በገጠር በብዛት መገኘታቸው ስርጭቱን ፈጣን ሊያደርገው እንደሚችልም ተጠቁመዋል። የግብፅ የውጭ ጉዳይ ሚኒስትር በድር አብድላቲ ከአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ጋር ትናንት በካይሮ ተገናኝተው መክረዋል። በውይይቱ ላይ የጋዛ ተኩስ አቁም፣ የሱዳን ቀውስና የህዳሴው ግድብ ዋነኛ አጀንዳዎች ነበሩ። ግብፅ የውሃ ደህንነቴ አደጋ ላይ ነው በሚል የትራምፕ አስተዳደር በድርድሩ ጣልቃ እንዲገባ በድጋሚ ጥሪ አቅርባለች። ካይሮ ኢትዮጵያ በግድቡ ላይ ነጠላ ውሳኔ እያራመደች ነው የሚል የተለመደ ውንጀላዋን ለክሪስቶፈር ላውንዳ ገልጻለች። ግብፅ በህዳሴው ግድብ ላይ የያዘችው አቋም በገለልተኛ ወገኖች ዘንድ የሚከተሉት ትችቶች ይነሱበታል። ግብፅ የኢትዮጵያን ነጠላ ውሳኔ በማለት ብትቃወምም እሷ ግን በቅኝ ግዛት ዘመን የተፈረሙና ኢትዮጵያን ያገለሉ የውሃ ክፍፍል ስምምነቶችን እንደ ብቸኛ መከራከሪያ መያዟ ፍትሐዊነት የጎደለው አካሄድ ተደርጎ ይታያል። ጉዳዩን ወደ ዋሽንግተንና ወደ ዶናልድ ትራምፕ መውሰድ ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን መርህ የሚጻረርና የዲፕሎማሲ ጫናን የመጠቀም ፍላጎት ነው። የልማት መብትን በተመለከተም ካይሮ የራሷን የውሃ ፍላጎት ብቻ በማስቀደም የኢትዮጵያውያን ከድህነት የመውጣትና የኤሌክትሪክ ኃይል ማመንጨት የተፈጥሮ ሀብት የመጠቀም መብትን ችላ ትላለች። ግብፅ ለትብብር ዝግጁ መሆኗን ብትገልጽም አብዛኞቹ የተፋሰሱ ሀገራት የተስማሙበትን የናይል ተፋሰስ የትብብር ማዕቀፍ ስምምነት CFA አለመቀበሏ የተቃርኖ ምንጭ ሆኖ ቀጥሏል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።